ሰላም ጤና ይስጥልኝ የጆተር ተከታታዮች ላፕቶፕ ለመግዛት አስበዋል? እንግዲያውስ የቪዲዮ ቀጥታ ለእናንተ ነው። ላፕቶፕ ከመግዛታችሁ በፊት ማወቅ ያለባችሁ 5 ወሳኝ ነገሮችን በዚህ ቪዲዮ ታገኛላችሁ። መጀመሪያ ላይ ግን ከለርና ሳይዝ የተጠቃሚ ምርጫ ነው የሚሆነው። ነገር ግን አንድ ነገር ማለት ፈልጋለሁ። ለምሳሌ የምትገዙት ላፕቶፕ ሁሌ ከቤት ወደ ስራ ቦታ ወይም ከቤት ወደ ትምህርት ቤት አምስቱንም ቀን ይዛችሁት የምትሄዱት ከሆነ የምትመርጡት የላፕቶፕ ሳይዝ ከ12 ኢንች እስከ 13 ኢንች ቢሆን ይመረጣል። ምክንያቱም እነኚህ ላፕቶፖች ምንድናቸው? ቀላል ናቸው። እንደፈለጋችሁን ማድረግ የምችሏቸው ናቸው። የፈለጋችሁት ቦታ ይዛችሁት መሄድ የምችሉት ላፕቶፕ ነው። ነገር ግን የምትገዙት ላፕቶፕ ቤታችሁ አስቀምጣችሁ ወይም ቢሮአችሁ ብቻ አስቀምጣችሁ የምትጠቀሙበት ከሆነ ግን ከ15 እስከ 17 ኢንች የሆነ ላፕቶፖችን ብገዙም ችግር የለውም ማለት ነው። ስለዚህ እንደፈለግን ለማጓጓዝ ግን በጣም ቀላል የሚሆነው የላፕቶፕ ሳይዝ አይነት ምንድነው የሚሆነው? ከ12 እስከ 13 ኢንች ቢሆን ይመረጣል ማለት ነው። ስለዚህ ይሄ ግን ሳይዝ እና ከለር ግን በአጠቃላይ የማን ምርጫ ነው የሚሆነው ማለት ነው? የተጠቃሚ ምርጫ ነው የሚሆነው ማለት ነው። እኔ ግን ዛሬ ልነግራችሁ የመጣሁት ምንድነው የሚሆነው ማለት ነው? ኢንተርናል ኮምፖነንቶች ላይ ትኩረት አድርጌ ላፕቶፖችን ከመግዛታችሁ በፊት ምን አይነት ኢንተርናል ኮምፖነንቶች ላይ ነው ማተኮር ያለባችሁ የሚለውን አሁን በዚህ ቪዲዮ ነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ለዚህ ለጆተር አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ ማለት ነው። ስለዚህ ምን አይነት ነገሮች ላይ ማተኮር አለብን የምለውን አሁን ነግራችኋለሁ ማለት ነው። ዲጋ እንደምታዩቸው እነኚህ ላፕቶፖች ምንድናቸው? የተለያየ አይነት ሳይዝ እና የተለያየ አይነት ከለር ያላቸው ላፕቶፖች ናቸው። ስለዚህ ሳይዝ ከለር ምርጫ የማን ነው ብያችኋለሁ ቅድም? የተጠቃሚ ነው ብያችኋለሁ። ራይት። ስለዚህ ተጠቃሚው የሚፈልገውን የላፕቶፕ ከለር መምረጥ ይችላል፣ የሚፈልገውን የላፕቶፕ ሳይዝ መምረጥ ይችላል ማለት ነው። ስለዚህ አንደኛ ዛሬ አሁን ለነግራችሁ ላፕቶፖችን ከመግዛታችሁ በፊት አንደኛ ላይ ጥንቃቄ ማድረግ ያለባችሁ ነገር ምንድነው የሚሆነው? ወይም ማወቅ ያለባችሁ ነገር ምንድነው የሚሆነው ማለት ነው? ፕላትፎርም ነው ወይም የመስሪያ ስርዓት የሚባለውን ነው። ያው እንደሚታወቀው 3 አይነት ኦፕሬቲንግ ሲስተሞች አሉ። ማይክሮሶፍት ዊንዶው የሚባል አለ፣ ማክ ኦፕሬቲንግ ሲስተም የሚባል አለ። እንደገና ደግሞ ምን የሚባሉ ኦፕሬቲንግ ሲስተሞች አሉ? ላይኑክስ የሚባሉ የኦፕሬቲንግ ሲስተም አይነቶች አሉ። ራይት። ስለዚህ እነኚህ ዊንዶው ኦፕሬቲንግ ሲስተሞች በገበያው ላይ በብዛት የምናገኛቸው የኦፕሬቲንግ ሲስተም አይነቶች ናቸው። ስለዚህ ከ70 እስከ 72% የሚሆኑ ተጠቃሚዎች አሉት ይሄ ዊንዶው የሚባለው ኦፕሬቲንግ ሲስተም። ስለዚህ ብዙ ሰዎች እነኚህን ኦፕሬቲንግ ሲስተም የሚጠቀሙት ለምንድነው? እነኚህ ኦፕሬቲንግ ሲስተሞች ብዙ ሰዎች የሚመርጧቸው ስንል አንደኛ እነኚህ ኦፕሬቲንግ ሲስተሞች ምንድን ናቸው? ዩዘር ፍሬንድ ናቸው። ራይት። ሰዎች በቀላሉ ከነኚህ ኦፕሬቲንግ ሲስተሞች ጋር መሆን ይችላሉ፣ ፍሬንድ መሆን ይችላሉ። ለአጠቃቀም ምንድን ናቸው ማለት ነው? በአጠቃላይ ቀላል የሆኑ ኦፕሬቲንግ ሲስተሞች ናቸው ማለት ነው ዊንዶው የሚባሉት ኦፕሬቲንግ ሲስተሞች። ሁለተኛ ማክ የሚባሉ ናቸው። እነኚህ ከ15 እስከ 20% የሚሆኑ ሰዎች የሚጠቀሙት ነው። ሶስተኛው ደግሞ ላይኑክስ ነው። ይሄ ደግሞ ምንድን ነው ማለት ነው? ከ4.45% የሆኑ ሰዎች ብቻ ናቸው ይሄን ኦፕሬቲንግ ሲስተም የሚጠቀሙት ማለት ነው። ከዋጋ አንጻር ስናያቸው ማክ በገበያ ላይ ከፍተኛ የሆነ ዋጋ አለው። ሁለተኛ ላይ ደግሞ ዊንዶው ኦፕሬቲንግ ሲስተሞች ናቸው። ሶስተኛ ላይ ደግሞ ምን የሚባለው ኦፕሬቲንግ ሲስተም ነው ማለት ነው? ይሄ ላይኑክስ የሚባለው ኦፕሬቲንግ ሲስተም ነው ማለት ነው። ራይት። በአጠቃላይ ሶስቱም የራሳቸው የሆነ መልካምና መጥፎ ጎን ቢኖራቸውም በዋናነት ግን ተጠቃሚ ነው የቱን መምረጥ እንዳለበት መወሰን የሚችለው። ራይት። ስለዚህ ለአጠቃቀም የትኛው ነው ቀላል ኦፕሬቲንግ ሲስተም የሚለውን እና ተጠቃሚ የሚመቸውን የኦፕሬቲንግ ሲስተም አይነት ማድረግ ይችላል ማለት ነው፣ መምረጥ ይችላል ማለት ነው። ለምሳሌ ዊንዶው ኦፕሬቲንግ ሲስተሞችን ብንጠቀም እነኚህ ዊንዶው ኦፕሬቲንግ ሲስተሞች ለጌሚንግ የተሻሉ ናቸው። ራይት። ግልጽ ነው። አብዛኛው ጌሞች ዊንዶው ኦፕሬቲንግ ሲስተም ላይ ረን መሆን ይችላሉ። እነኚህ ለጌሚንግ የተሻሉ የኦፕሬቲንግ ሲስተም አይነቶች ናቸው። ሁለተኛ ላይኑክሶችን ብንወስድ ደግሞ ለፕሮግራሚንግ የተሻሉ ናቸው። ምክንያቱም እነኚህ ላይኑክስ የሚባሉት ኦፕሬቲንግ ሲስተሞች ምንድናቸው? ኦፕን ሶርስ ኔቸር ያላቸው። ስለዚህ ኦፕን ሶርስ ስለሆኑ በብዛት ለየትኛው አሪፍ ነው የሚሆኑት ማለት ነው? ለፕሮግራሚንግ አሪፍ የሆኑ ኦፕሬቲንግ ሲስተም አይነቶች ናቸው። ሶስተኛው ደግሞ ማክ ናቸው። እነኚህ ለግራፊክስ ዲዛይን የተሻለ አቅርቦት ያለው የኦፕሬቲንግ ሲስተም አይነት ናቸው። ራይት። ግራፊክስን ዲዛይን ለማድረግ የተሻለ አይነት አቅርቦት ያለው የኦፕሬቲንግ ሲስተም አይነት ደግሞ ምን ይባላል ማለት ነው? ማክ ኦፕሬቲንግ ሲስተም ተብለው ይጠራሉ ማለት ነው። ስለዚህ መጀመሪያ ላይ እነኚህን ነገሮች ላይ መወሰን ያስፈልጋል ማለት ነው። ራይት። ስለዚህ ይሄ ነው የመጀመሪያው
ወደ ሁለተኛው ስንሄድ ደግሞ ሁለተኛ ላፕቶፖችን ከመግዛታችን በፊት ሁለተኛ ላይ ማየት ያለብን ነገር ምንድነው የሚሆነው ሲፒዩ ነው፣ ወይም የሴንትራል ፕሮሴሲንግ ዩኒት ብለን የምንጠራው ነው። ይሄ ሴንትራል ፕሮሴሲንግ ዩኒት ደግሞ ምንድነው? ብሬን ኦፍ ኮምፒውተርስ ነው። ራይት እያንዳንዱ ነገሮችን ፕሮሰስ የሚያደርግልን ማን ነው? ሲፒዩአችን ነው አይደለ? ስለዚህ ምንድነው ወሳኝ ነው። ራይት ስለዚህ አሁን ላይ ኢንቴል እና ምን የሚባሉ አሉ፣ ኤኤምዲ የሚባሉ አሉ። ስለዚህ እነኚህ ኢንቴሎች ምንድናቸው ማለት ነው? ከኤኤምዲ ከሚባለው ውድ ነው። ራይት ምክንያቱም ኢንቴል ፕሮሰሰር የበለጠ ምን አለው ፍጥነትና የባትሪ ቆይታ ስላለው፣ ይሄኛው ምንድነው ትንሽ ከዚህኛው ከኤኤምዲ ከሚባለው ውድ የሆነ ነው። ሌላኛው ኢንቴልና ኤኤምዲ ያው የሚሰሯቸው ሁለቱም ራሳቸው የሚሰሯቸው ምንድነው ሁለቱም የሚያመሳስላቸው ነገር አለ። ሁለቱም የሚያመሳስላቸው ነገር አለ። ሁለቱም ምን ማድረግ ይችላሉ? ቅድም ያልናቸው ኦፕሬቲንግ ሲስተሞች ላይ መጠቀም ይቻላል ማለት ነው። ራይት ሁለቱንም ዊንዶው ላይ፣ ማክ ላይ እና ላይኖክስ ኦፕሬቲንግ ሲስተም ላይ እነኚህን መጠቀም እንችላለን ማለት ነው። እነኚህ ኢንቴል ኮር አይ ሲሪሶች አሉ። ለምሳሌ ኮራይ 3፣ ኮራይ 5፣ ኮራይ 7፣ ኮራይ 8 የሚባሉ ኢንቴሎች አሉ። ስለዚህ እዚህ ጋርም እጅግ በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ ኮራቸው በበዛ ሰዓት በበዛ ቁጥር ምንድነው የሚሆነው? የኮሩ ቁጥር በበዛ ቁጥር ኮሩ እየጨመረ በሄደ ቁጥር ምንድነው የሚሆነው? ፐርፎርማንሱም ብቃቱም በዛው ልክ ምን ይሆናል ማለት ነው? ይጨምራል ማለት ነው። ስለዚህ ከአይ7 እና ከአይ8 የተሻለ ፐርፎርማንስ ያለው ማን ነው የሚሆነው ማለት ነው? አይ8 ነው። ራይት ከአይ3 እና ከአይ5 የተሻለ ፐርፎርማንስ ያለው የትኛው ነው? አይ5 ነው ማለት ነው። ስለዚህ እዚህ ላይም ጥንቃቄ ማድረግ ያስፈልጋል ማለት ነው። ምንድናቸው እነዚህ ኮር አይ3 ኮር 5 እና የሚሉትን ሌላ አንድ ቪዲዮ ስራላችኋለሁ ማለት ነው። ነገር ግን ለአሁን ላይ ማወቅ ያለባችሁ ነገር ምንድነው? ኮሩ በጨመረ ቁጥር ምን ይሆናል ማለት ነው? ፐርፎርማንሱም ብቃቱም የሲፒዩ ብቃታችሁም የሲፒዩ ፐርፎርማንሳችሁም በዛው ልክ ምን መሆን ይችላል ማለት ነው። በፍጥነት ነገሮችን ምን ማድረግ ይችላል ማለት ነው? ማከናወን ይችላል ማለት ነው። ሶ ላይ ትኩረት ማድረግ ያስፈልጋል ማለት ነው። ሁለተኛ ላይ ከመግዛታችሁ በፊት ይሄን ነገር እርግጠኛ መሆን ያስፈልጋል ማለት ነው። ሶስተኛ ራም ነው። ይሄ ምን ያህል ሚሞሪ ነው የሚያስፈልገን የሚለው ነገር ነው። ራይት ራንደም አክሰስ ሚሞሪ ብለን እንጠራዋለን። ራም ራንደም አክሰስ ሚሞሪ ነው። ስለዚህ ምን ያህል ሚሞሪ ነው የሚያስፈልገን የሚለውን ለማወቅ የራሳችንን አጠቃቀም ሁኔታ ማወቅ በቂ ነው። ራይት ስለዚህ እኔ ኮምፒውተሬ ላይ ምን አይነት አጠቃቀም ነው የምጠቀመው የሚለው ነገር ማወቅ ነው። ራይት የራሙን ሳይዝ ለማወቅ ማለት ነው። ስለዚህ የምንሰራቸውን ስራዎችን ማወቅ ያስፈልጋል ማለት ነው። በአጠቃላይ ለምሳሌ ለቤዚክ ለሆኑ ነገሮች ላይ መስራት ከሆነ ለምሳሌ ኖቶችን ለማንበብ ሊሆን ይችላል፣ ኢንተርኔቶችን ለመጠቀም የመሳሰሉ ነገሮችን ለማከናወን የምንፈልግ ከሆነ ብዙም ራም ሳይዝ ላይ ያን ያህል መጨነቅ አይኖርብንም። ራይት ስለዚህ እንደዚህ አይነት ቤዚክ የሆኑ ነገሮችን የምንሰራ ከሆነ 4 GB ራም በቂያችን ይሆናል ማለት ነው። ነገር ግን ከዛ በላይ ትልልቅ ዳታዎችን ስቶር የምናደርግ ከሆነ ትልልቅ ነገሮችን መስራት የምንፈልግ ከሆነ ላይክ ቪዲዮ ኤዲቲንግ የመሳሰሉ ነገሮችን፣ ግራፊክ ዲዛይን የመሳሰሉ ነገሮችን ምንሰራ ከሆነ የራም ሳይዙ ምን መሆን አለበት? ከፍ ያለ የራም ሳይዝ ሊኖረው ይገባል ማለት ነው። ለምሳሌ ከ8 GB በላይ ቢሆን 8 እና ከዛ በላይ ጂቢ ቢሆን የተመረጠ ነው ማለት ነው። ትልልቅ ነገሮችን የምንሰራ ከሆነ እዛ ኮምፒውተር ላይ ማለት ነው። ስለዚህ ቤዚካሊ ሁለት አይነት ስቶሬጆች ናቸው ያሉት። ፕራይመሪ ስቶሬጅ ወይም ሜሞሪ ብለን የምንጠራው አለ፣ ሁለተኛው ሰከንዳሪ ብለን የምንጠራው አለ አይደለ? ስለዚህ እነኚህ ራሞች የትኛው ላይ ነው የሚመደቡት? ፕራይመሪ ላይ ነው አይደለ? ወይም የሚሞሪ ተብለው ነው የሚጠሩት። ራይት ሶ እነኚህ ሲፒዩ የሚባሉት የምንለው ከራም ጋር ምናላቸው በቅርበት ስራዎችን የሚያከናውኑ ናቸው አይደለ? ሲፒዩ የሚባለው በቅርበት ከማጋ ነው ስራዎችን የሚያከናውነው ማለት ነው። ከራማችን ጋር ነው ስራዎችን የሚያከናውነው። ራይት ግልጽ ነው። ስለዚህ ራም የትኛው ውስጥ ነው የሚመደበው ማለት ነው? ሜን ሚሞሪ ወይም ፕራይመሪ ሚሞሪ ተብሎ ይጠራል ማለት ነው። ራይት ስለዚህ እንደምትሰሩት ስራ የራማችሁ ሳይዝ ምን ይሆናል ማለት ነው? እንደምትጠቀሙበት ነገር ራማችሁ ሳይዝ ምን ይሆናል ይወስናል ማለት ነው። ስለዚህ ቤዚክ የሆኑ ነገሮችን ለመስራት ግን 4 GB ራም በቂ ነው፣ በጣም በቂ ነው የሚሆነው ማለት ነው። ትልልቅ ስራዎችን የምትሰሩ ነገር ከሆነ ግን ላይክ እንደ ግራፊክ ዲዛይን የመሳሰሉ ነገሮችን የምትሰሩ ከሆነ ግን ምን ማድረግ ትችላላችሁ ማለት ነው? ከ8 GB በላይ መጠቀም ይቻላል። ስለዚህ ይሄ ራም የሚለው ምን አይነት ሚሞሪ ነው? ሜን ሚሞሪ ተብሎ ነው የሚጠራው ማለት ነው። ራይት ስለዚህ ሜን ሚሞሪያችን ነው እዚህ ጋር የምትመርጡት። ልክ አሁን በነገርኳችሁ መንገድ ነው የምትመርጡት ማለት ነው። ሌላኛው ምንድነው የሚሆነው ማለት ነው? ለምሳሌ እናንተ ወርድን ከፍታችሁ ወርድ ላይ ደስ ያላችሁ ነገር ትጽፋላችሁ። ራይት ልክ ጽፋችሁ ከጨረሳችሁ በኋላ ለምሳሌ አንዳንዴ ጽፋችሁ ጨርሳችሁ መብራት ቢጠፋ ምንድነው የሚሆነው? ፋይላችሁም ይጠፋል አይደለ? ምክንያቱም እየሰራችሁ ያላችሁት የትኛው ሚሞሪ ላይ ስለሆነ ነው ማለት ነው።
ፕራይመሪሊ ሚሞሪ ላይ ነው እየሰራችሁት ያላችሁት ማለት ነው። ስለዚህ ሴቭ ሳታደርጉት መብራት ከጠፋ ምንድነው የሚሆነው ማለት ነው? ዳታችሁም አብረው ነው የሚጠፋው ማለት ነው። ራይት ለዚህ ነው። ስለዚህ አሁን ወርድን ከፍቼ ደስ ያለኝን ነገር እዚህ ወርድ ላይ ብጽፍ እየሰራው ያለሁትኝ የትኛው ሚሞሪ ላይ ነው የሚሆነው ማለት ነው? ፕራይመሪ ሚሞሪ ወይም ራማችን ላይ ነው እየሰራ ነው ያለ ነው ማለት ነው። ስለዚህ ሴቭ ሳናደርግ መብራት ከጠፋ ዳታችንም አብሮ ምን ይሆናል ማለት ነው? ይጠፋል ማለት ነው። ግን ሴቭ ስትሉት ግን ቀጥታ ወዴት ነው የሚሄደው ማለት ነው? ወደ ሰከንደሪ ነው የሚሄደው አይደል? ወደ ሰከንደሪ ሚሞሪያችን ይሄዳል። ወይም ማን ላይ ሄዶ ሊቀመጥ ይችላል? ሃርድ ዲስካችን ላይ ሄዶ ነው ሴቭ የሚሆነው ማለት ነው አይደል? ልክ ሴቭ ስታደርጉ ሎካል ዲስክ ላይ ሴቭ አድርጉ ምናምን ይባላል አይደል? ዲስክቶፕ ላይ ሴቭ አድርጉ ምናምን ይባላል። ስለዚህ ሎካል ዲስክ ላይ ሴቭ አረጋችሁ ማለት ማን ላይ ነው ሴቭ እያረጋችሁ ያላችሁት ማለት ነው? ሃርድ ዲስካችሁ ላይ ነው ሴቭ ያረጋችሁት ማለት ነው። ስለዚህ ወዴት ሄደ ማለት ነው? ወደ ሰከንደሪ ሚሞሪ ይሄዳል ማለት ነው። ራይት ግልጽ ነው። ስለዚህ ሰከንደሪ ሚሞሪያችሁ ላይ ሄዶ ይቀመጣል ማለት ነው። እነኚህ ሰከንደሪ ሚሞሪዎች ምንድናቸው የሚለውን ነገር እናያለን ማለት። ስለዚህ የተለያየ አይነት ሰከንዳሪ ሚሞሪዎች ናቸው ያሉት ወይም የተለያየ ሰከንዳሪ ስቶሬጆች ናቸው ያሉት አይደለ? ነገር ግን ላፕቶፕ ስንገዛ መመልከት ያለብን የሃርድ ዲስክ መጠን ነው አይደለ? የተለያዩ አይነት አሉ። ለምሳሌ እነ ፍላሽም ምንድናቸው? ሰከንዳሪ እኮ ናቸው አይደለ? ነገር ግን ላፕቶፖችን ስንገዛ መመልከት ያለብን ነገር ምንድነው የሚሆነው ማለት ነው? ሃርድ ዲስክ መጠን መመልከት በጣም ወሳኝ ነው። ሃርድ ዲስክ ሳይዙን መመልከት ያስፈልጋል ማለት ነው። ራይት ግልጽ ነው። ስለዚህ ኤችዲ ድራይቭ የሚባል አለ፣ እንደገና ኤስኤስ ድራይቭ የሚባል አለ። ራይት ግልጽ ነው። እነኚህ ኤስኤስዲ ድራይቭ የሚባሉት ምንድናቸው? ሶሊድ ስቴት ድራይቭ ብለን የምንጠራቸው ናቸው። ራይት እነኚህ ሶሊድ ስቴት ድራይቮች ምንድናቸው? የተሻለ ፍጥነት ነው ያላቸው። ከማን ይልቅ? ከኤች ድራይቭ የተሻለ ፍጥነት ያላቸው እነማን ናቸው? ኤስኤስ ድራይቭ የሚባሉት ወይም እነኚህ ሶሊድ ስቴት ድራይቭ የሚባሉት ከኤችዲ የተሻለ ፍጥነት አላቸው ማለት ነው። ራይት ግልጽ ነው። ስለዚህ የሃርድ ዲስክ ሳይዛችንስ ምን ያህል መሆን አለበት የሚለውን ነገር እጅግ በጣም ማወቅ ያስፈልጋል ማለት ነው። ራይት ስለዚህ ለቤዚክ ነገሮች የምንጠቀም ከሆነ ለምሳሌ ሃርድ ዲስካችን ምን መሆን አለበት ማለት ነው። ለቤዚክ የምንጠቀም ከሆነ ለምሳሌ እስከ 2 ጂቢ ድረስ በቂ ነው የሚሆነው። ራይት ግልጽ ነው። ነገር ግን ትልልቅ ነገሮችን የምንጠቀም ከሆነ ግን ከ500 ጂቢ እስከ 1 ቴራ ድረስ መጠቀም ይቻላል። ራይት ስለዚህ ይሄኛው ኤስኤስ የሚባለው የተሻለ ነው። ነገር ግን ብዙ ጊዜ ገበያ ላይ የምናገኘው የትኛው ነው? ኤች ድራይቮችን ነው የምናገኘው ማለት ነው። ለቤዚክ ለሆነ ነገር የምንጠቀም ከሆነ ግን እስከ 200 ጂቢ ሃርድ ዲስኮች በቂ ናቸው የሚሆኑት ማለት ነው። ከዛ በላይ ግን ትልልቅ ነገሮችን የምንጠቀም ከሆነ ቅድም እንዳልኳችሁ ከ500 ጂቢ እስከ 1 ቴራ ድረስም መጠቀም ይቻላል ማለት ነው። ራይት ሶ እነኚህም ነገሮች እጅግ በጣም ወሳኝ ናቸው ማለት ነው። ስለዚህ አራተኛው ስቶሬጃችንን ማወቅ አለብን። አምስተኛ የሚሆነው ምንድን ነው? አምስተኛችን ባትሪ ነው አይደለ? አምስተኛው ባትሪ ነው የሚሆነው። ስለዚህ ባትሪያችን ምንድን ነው የሚሆነው? ያው የባትሪ ቆይታው ከ4 እስከ 12 ሰዓት የባትሪ ቆይታ ያላቸው ላፕቶፖች አሉት። ይሄም እጅግ በጣም ወሳኝ ነው። ምንም አይነት ድጋሚ ቻርጅ ሳታደርጉት አንድ ቻርጅ ባረጋችሁት ቻርጅ ምንድን ነው የሚሆነው? ከ4 እስከ ሰዓት እስከ 12 ሰዓት ድረስ የሚደርሱ የላፕቶፕ ባትሪዎች አሉ። ይህንንም በጣም ጥንቃቄ ማድረግ ያስፈልጋል። ላፕቶፖችን ስገዙ እዚያው ላይ ታገኙታላችሁ። ያው ምንም እንኳን ቻርጅ አድርጋችሁ ቼክ ባታደርጉትም በሰዓቱ ስገዙ ላፕቶፕን፣ ነገር ግን እዛ የተጻፈውን ቼክ ማድረግ ይቻላል ማለት ነው። ስለዚህ ከ4 እስከ 12 ሰዓት በአንድ ቻርጅ የሚቆዩ ላፕቶፖች አሉ ማለት ነው። ስለዚህ ላፕቶፖችን ከመግዛታችሁ በፊት እነኝን 5 ነገሮች ማድረግ ያስፈልጋል ማለት ነው። በጥንቃቄ ማየት ያስፈልጋል ማለት ነው። እና እንደምታዩት የጆ ቲቶር አሁንም አዲስ ነው ዩቲዩብ ቻናሌ። ሰብስክራይብ ማድረጋችሁ እንዳረሱ። እንደዚህ አይነት እጅግ የሆኑ ጠቃሚ መረጃዎችን የምታገኙበት ከአይቲ ጋር የተያያዙ መረጃዎችን የምታገኙበት ቲዩብ ነው። መልካም ጊዜ ይሁንላችሁ። ቻው።